ኢንትረስቲንግ ክርክር ነው። ማን ነው ታላቅ አሰልጣኝ ከሁለቱ መካከል የሚለው? ይህ አዲስ ንጽጽር አይደለም። በእርግጥ ምሳ ጓርዲዮላ ወደ እንግሊዝ መጥቶ ስኬታማ ከሆነ በኋላ ይልቁን ትሬብል ካሳካ ከ2023 በኋላ ብዙ ጊዜ የሰማነው ንጽጽር ነው። ግን እንዴት ነው የምታነጻጽረው? አሰልጣኞችን በተለይ በተለያየ ዘመን የነበሩ አሰልጣኞችን ተላልፈዋል፣ ዘመን ተገናኝተዋል። ሁለቱም በቻምፒየንስ ሊግ ፍጻሜዎች ላይ ተጫውተዋል። የፈርጉሰን የመጨረሻ ዓመታት የጓርዲዮላ የመጀመሪያ የአሰልጣኝነት ዓመታት ነበሩ። ግን ጠቅላላ የአሰልጣኝነት ታሪካቸውን ስናይ በተለያዩ ዘመናት የነበሩ አሰልጣኞች ናቸው። አሌክስ ፈርጉሰን በ1970ዎቹ ነው ማሰልጠን የጀመሩት። ጓርዲዮላ በ2008 ነው የባርሴሎና ዋናው ቡድን አሰልጣኝ ሆነው። በጣም ረጅም በትንሹ አንድ ትውልድ ርቀት አለ በሁለቱ አሰልጣኞች የማሰልጠን ዘመን ወይ ኢራ መካከል እና አሰልጣኞችን የምንጊዜም ታላቅ አሰልጣኝ አድርጎ ለማነጻጸር የምንጊዜም ታላቅ አሰልጣኝ ለነገሩ አሻሚ ኮንሰፕት ነው። ግን ቢያንስ በእንግሊዝ ውስጥ ከሰሩት መካከል ብሎ ማነጻጸር ይቻል ይሆናል። ቢያንስ ባለፈው 30 ዓመት ብሎ ማነጻጸር ይቻል ይሆናል። ምክንያቱም 1930ዎቹ ላይ የነበረውን የሄርበርት ቻፕማንን ተጽዕኖ 2026 ላይ ካለ አንድ አሰልጣኝ ተጽዕኖ ጋር በምን ታወዳድራለች? ፍጹም ሌላ ዘመን ነው። ከሁለቱ የዓለም ጦርነት በፊት ጭምር የነበረ እግር ኳስ ነው እና የትኛውን ዘመንስ ነው መነሻ ነጥብ የምናደርገው? ከየትኛው ወዲህ ያለውን ዘመን ነው የምንመርጠው ለማነጻጸር የሚለውም በጣም አከራካሪ ነው። ግን ለምሳሌ ግልጽ የሆኑ ማነጻጸሪያዎች መጠቀም ይቻል ይሆናል። ኦብጀክቲቭ የሆኑ ማነጻጸሪያዎች፣ ዋንጫዎች፣ ማን የበለጠ ብዙ ዋንጫ አሸነፈ? ለምሳሌ ቁጥር ነው፣ አትከራከሪውም። ግን ደግሞ ማብራሪያ ግን ሊቀርብበት ይችላል። የት ነው ያሸነፈው? የትኞቹን ቡድኖች ይዞ ነው ያሸነፈው? በየትኛው መንገድ ነው ያሸነፈው? የሚሉ ተጨማሪ ማነጻጸሪያዎች ደግሞ ወይም ተጨማሪ ዝርዝር ማነጻጸሪያዎች ማቅረብ ይቻል ይሆናል። አሁን ደግሞ በግርድፍ አሌክስ ፈርጉሰን ከጓርዲዮላ የበለጠ ዋንጫ አሸንፈዋል። 49 ለ41 ዋንጫዎች፣ በ8 ዋንጫዎች የበለጠ አሸንፈዋል። አሁን ክርክሩ አሌክስ ፈርጉሰን 39 ዓመት አሰልጥነዋል፣ ጓርዲዮላ 17 ዓመት ነው ያሰለጠነው። አንደኛው መከራከሪያ ልክ ነው፣ አሌክስ ፈርጉሰን ከጓርዲዮላ የበለጠ ዋንጫ አሸንፏል፣ ግን ከሱ በ20 ዓመት የበለጠ አሰልጥነው ወይ ደግሞ በየአመቱ አንድ አሰልጣኝ የሚያሸንፈውን አቬሬጅ አሁን 41 ዋንጫ አሸነፈ በ17 18 ዓመት ውስጥ እንላለን አይደለም። ስለዚህ በየአመቱ ከሁለት ዋንጫ በላይ ያሸንፍ ነበር ማለት ነው። የፈርጉሰንን 49 ዋንጫ ለ39 ዓመት የማሰልጠን እድሜ ደግሞ ብናካፍለው የሲዝን አቬሬጃቸው ከጓርዲዮላ ያንሳል። የዋንጫ ቁጥርም ቢሆን ደግሞ ማነጻጸሪያ ማወዳደሪያ ይቀርብ ይሆናል። ቀጥሎ የሚቀርበው ደግሞ አሌክስ ፈርጉሰን እኮ በአበርዲን ብቻ ብዙ ዋንጫዎች አሸንፈዋል። ጓርዲዮላ ግን ከሱ በፊትም ዋንጫ ካሸነፉ ከሱ በኋላም እያሸነፉ ባሉ ክለቦች ውስጥ ነው ዋንጫዎች ያሸነፈው። አበርዲን አሁን ለ40 የመጨረሻው በቅርብ ጊዜ ሃርትስ የስኮቲሽ ሊግ ቻምፒዮን ሊሆን ነበር አይደለም። ቢሆን ኖሮ ያንን የግላስኮ ትልልቆቹን ቡድኖች የኦልድ ፈርም ደርቢ የሚባለውን የሴልቲክና የግላስኮ ሬንጀርስን ዶፖል የሁለቱን ቁጥጥር ከአሌክስ ፈርጉሰን የአበርዲን ዘመን በኋላ ለመጀመሪያ ጊዜ የሚሰብር ቡድን ሊሆን ይችል ነበር። በእንደዚህ አይነት ኮምፒቲቲቭ ኢንቫይሮንመንት ውስጥ ነው ደግሞ እሳቸው ዋንጫ የወሰዱት። ሪያል ማድሪድ በአውሮፓ ውድድር የመጨረሻ ፍጻሜ የተሸነፈው በእሳቸው አበርዲን ነው። ስለዚህ የትኛውን ቡድን ነው ደግሞ እያሰለጠነ ዋንጫውን የወሰደው የሚል ደግሞ ማነጻጸሪያ ታቀርቢያለሽ። ከዛ እንግሊዝ ውስጥ አንድ በጣም ቁልፍ ዲስቲንክሽን አለ። ኮች እና ማኔጀር የተለያዩ ጽንሰ ሀሳቦች ናቸው። አሌክስ ፈርጉሰን ማኔጀር ኢን ሪል ሴንስ ኦፍ ዘ ወርድ ማኔጀር የሚለው በትክክል በእንግሊዝ እግር ኳስ ውስጥ በሚብራራበት ሁኔታ ማኔጀር የነበሩ ናቸው። ማንቸስተር ዩናይትድን ማኔጅ ያደርጉ የነበሩ ናቸው። እንዳለ ኢንስቲትዩሽኑን ከአካዳሚ እስከ ዋናው ቡድን ከተጫዋቾች የኮንትራት ድርድር እስከ ዝውውር ድርድር ድረስ እንዳለ ተቋሙን ነው ማኔጅ ያደርጉ የነበሩት። ስለዚህ በኮች ብየና ብቻ አንበየናቸው ማለት አሌክስ ፈርጉሰን እስከ ቅርብ ጊዜ ድረስ እንግሊዝ ውስጥ ይሄኛው የዩሮፒያን ሞዴል የሚባለው የስፖርት ዳይሬክተሮች፣ የቴክኒክ ዳይሬክተሮች ምናምን ያሉበት ሃይራርኪካል የሆነ ሰፋ ያለ መዋቅር ያለው አካሄድ አልነበርም። ያን የነበረው የማኔጀሪያል ሲኢኦ የሚባለው ስትራክቸር ነው። በቃ አሌክስ ፈርጉሰን ተጠሪነታቸው ከላይ ላለው ሲኢኦ ብቻ የነበረበት ማለት ነው። ስለዚህ የስልጣናቸው ወሰን ሰፊ በመሆኑ ምክንያት የምንመዝናቸው በማኔጀርነት እንዴት ስኬታማ ሆኑ ነው፣ በኮቺንግ ብቻ አይደለም። ጓርዲዮላ ሰፋ ያለ ስልጣን ያለው አሰልጣኝ እንደነበር እገነዘባለሁ። ግን ልክ ይሄ የአውሮፓ ሞዴል ያለበትን ክለብ ነው ያሰለጠነው። ልክ በባርሰሎና በባየር ሚኒክ እንደነበረው አይነት መዋቅር የነበረው
ሲኢኦ ያለው፣ ቼርማን ያለው፣ የቴክኒክ ዳይሬክተር ያለው፣ የስፖርት ዳይሬክተር ያለው፣ ሌሎች ብዙ ክፍፍሎች ያሉበት እሱ ማሰልጠኑ ላይ ብቻ እንዲያተኩር የሆነበት ኮች የነበረበት አይነት የስራ ኃላፊነት ነው። ስለዚህ ሁለቱንስ እንዴት ነው የምናወዳድረው? ፈርጉሰን ማኔጀር ነበሩ ለ27 ዓመት። ጓርዲዮላ ደግሞ በእንግሊዝ ውስጥ ግን በጠቅላላው በአሰልጣኝነት ታሪኩም ቢሆን የበለጠ ኮች ነው የነበረው። የሆነ